ገርሳ ደግሞ የሚነዳው ደግሞ ገመቺሳ ነው። ያዝ እንግዲህ ተመልከቺ አዛች ልጅ ካላገባዋት እና እኔን መገርሳ ላይ ብቻ ጣላችሁኝሳ። ወደሽ ነው ታዲያ ማለት እና በዛ ዳንስ ጡል ጡል ከመላሽ ምን ያደርግልሻል? በዚህ የሆነ ባል ታገቢያለሽ፣ ከዛ ትፋቱና በይሩት ትሄጃለሽ እንደገና። በስመ አብ ቤሩት አለ ተስካለችበት። ኢሊባቡር የሚባል ሀገር ነው ትልቅ የመሬት እርሻ ያለው ሰውየው። የምታገቢው ኢሊባቡር ነው። ወደ ኦሮሚያ ክልል ያንጠለጥለኛል ምናምን ነገር ህልም ነው ነው በእውነት ምን ላይ እንዳለው ቂጥሽ እንዳያቃጥልሽ ቡታጋዙ ውረጅ። የኔ ቆንጆ ምን ላይ ጣፋንታ እናያለን ብለን ትክክለኛው ችግራችንን በፈጣሪ አይዞሽ። አንቺ አገርሽ ትገቢያለሽ፣ አገርሽ ገብተሽ ታገቢያለሽ፣ አንድ ልጅ ትወልጃለሽ። የሚታይ ኦኬ። አንድ ልጅ ግን ትደግሚያለሽ፣ የሆነ ባል ታገቢያለሽ፣ ከዛ ትፋቱና በይሩት ትሄጃለሽ እንደገና። በስመ አብ ቤሩት አለ ተስካለችበት። የኔ ቆንጆ አንቺ ሀገርሽ ነው የምትኖሪ። እናቴን ድል ባለ ሰርግ አግብተሽ በሰርግ አላገባሽም ማለት አሁን ግን በሰርግ ታገቢያለሽ፣ ተመችቶሽ ትኖሪያለሽ። በቃ ይሄ ነው የሚታየኝ። ቡላላ የታየህን ነገር እባክህ። እኔ አንድ ከአሜሪካ የሚያወራ ሰው በዚህ በሁለት ቀን ውስጥ እንደሚመጣ ይታየኛል። ከዛ ወደ ሀገሯ ይልካትና ሀገሯ ላይ ቢዝነስ እንድትጀምር አድርጎ መጥቶ ድል ባለ ሰርግ እንደሚያገባት የታየኝ ነው። እንግዲህ እይታውን ተቀብለሻል። የሚያወራሽ አለ አሜሪካ። የኔት መዳሟ መጣች። ማዳሜሽም የሚከነበላት ከፈለገች ጥሪያት። ቆይ ሌሎቻችሁ ቪዲዮ ክፈቱ። ትንቢት ወደፊት የሚያጋጥማችሁን ነገር በእኔና በቡላ ላይ ተነበይላችኋል። ቪዲዮአችሁን ክፈቱ። ወንድ ትተነብያለህ አቶ ቡላላ? ወንድ ይቅር። እሺ ኢቫዬ ቪዲዮሽን ክፈች። ኢቫ ጤና እታች ሰው እያስገባችሁ ሞዴሬተሮች እህቴ በቃ እንዴ ነገር ቆይ ቪዲዮሽን ስትከፍች ነው ምን አልበቃ መጨረሻ ላይ የምታስገቢው የሆነ ነገር አለ። አካውንት አላስቀምጥ ከታች የኛን ነው እንጂ የምናስቀምጠው የኛን ነው ወደ አንቺ ምን ለቀው ይሰራ ነበር እንዴ? ምን ነው ቪዲዮሽን ክፈች ነው ቆንጆ። ቪዲዮሽን ክፈቻ። ኦኬ ቡላላ ቀጥል። አሁን እህታችን የወደፊት እጣ ፈንታዋ ምንድን ነው? እንደ ትንቢት የሰላማዊት እህት ናት እንዴ? እኔ እስቲ ተንቢላት እባክህ። ኦኬ ሰላም። የት ነው የምትኖሪው? ውጪ ነሻ? አረብ ሀገር። አዎ የሚታየኝ ወደ ውጪ ነው። ለዛ ነው የጠየኩሽ። አንቺ በዚህ አንድ ወር ውስጥ ፓስፖርት አውጪ። ፓስፖርት መውጣት አለብሽ። በዚህ አንድ ወር ውስጥ አውጪ። በ3 ወር ውስጥ ግን እንደምትወጪ ይታየኛል። ይህ ዓመት የአንቺ ዓመት ነው። እንደዛ ነው ይታየኛል። እሺ በደንብ አውቆታል። ፓስፖርት አለሽ? አውጥተሻል? እኔ ግን የታየኝ ልተንብይልሽ። እኔ የታየኝ የእኔ ቆንጆ አሁን ከምትኖሪበት የታለች? ደወሉባት። ማን ጋ ነው ድምጽ ያለው?
እሷ ጋር ነው ሙና በትልቁ አድርጋት መታለች። ንገራት። ነይ ውጪ እናቴ። አሎ ጤና እኔ እንደሞ የሚታየኝን ልንገርሽ። በቅርቡ ካለሽበት ከአረብ ሀገር ወጥተሽ ካምባታ ትገቢያለሽ። ትልቅ የበርበሬ ማሳ ትገዣለሽ። አንቺና ባልሽ በርበሬ እየቀነጠሳችሁ ትሸጣላችሁ። አዳምጪ አንተ አፈርቢላ ስሚ፣ በተለይ ባልሽ ከሳውዝ አፍሪካ ነው የሚመለሰው። ትልቅ የዳጣ እንትን ይኖረዋል ፋብሪካ። የኔ ነው ትክክል። የሙዝ ማሳ አድርግላት እባክህ፣ ቀይርላት። ዮሐና አቤት፣ ቪዲዮሽን ክፈቺ። ወደፊት እጣ ፈንታሽ ይታይልሽ የኔ ቆንጆ። በትንሹ አድርገኝ። ኖ በትንሹ አይሆንም የኔ ቆንጆ። ያውን እንትን አይደል ማዳም ተኛለች። በትንሹ ስታረጊ ችግር ነው የምንተነብየው። በትልቁ ስታረጊ ግን የምታገኙን ስኬት ነው የምንተነብየው። ችግር ተንብዩልኝ። እሺ ኖ ችግር የኔ ቆንጆ እንዲህ ነው የሚከፈተው። ጎበዝ። አሁን አንቺን ቡላላ ተንብይላት ቶሎ፣ ከዛን ይቀጥላል። አረብ ሀገር ከወጣሽ እኔ ግን ወንጂ ሂዳ የስኳር ፋብሪካ ሸንኮራ ቀንጣሽ ነው የምትለው። ፋብሪካውን ተው። ሸንኮራ ማሳ ይኖርሻል። በስርዓት ተንብ የሸንኮራ ነው። በስርዓት ተንብይልኝ። እሺ ቀጥል ተንብይላት። እሺ ዮሐና ወደ አረብ ሀገር ከወጣሽ በጣም ረጅም ጊዜ እንደሆነሽ ይታየኛል። ኧረ አይደለም እንዴ ውሸታም። እስቲ ዝም ብያ አዳምጪ። መጀመሪያ ትንበያ ነው ከተሳ የት ነሽ? ረጅም ጊዜ አልሆነኝም። ኦኬ በቅርብ ነው የወጣሽው? አዎ ኦኬ የታየኝ በቃ ተሳስቼ ነው። አሁን አይኔን ጨፍኜ ሳይ ረጅም ጊዜ ትቆያለሽ እዛ፣ ብዙ ብሮችን ትይዣለሽ። ሀገርሽ ስትገቢ ግን የሚታየኝ እኔ ምግብ ቤት እንደምከፍቺ ትልቅ ምግብ ቤት። ኧረ በስመ አብ እኔ ምግብ ቤት አልሰራም። እስቲ ዝም ብለሽ ዕጣ ፈንታሽ እኮ ነው ወደፊት የሚያጋጥምሽን እኮ ነው። ፈልግልሽ ያለኝ ጅቦ አልፈልግም። ምግብ ቤት አልከፍትም። ምንድነው ፈልጊው? እሺ ምን ዲሆን ትፈልጊያለሽ? በስርዓት ተንብይ፣ አስተካክልና ተንብይ። እሺ ፀጉር ቤት ላድርግልሽ? አንታችንም ቡላላ እኔም ፈልገው ጅቦ ተንብይልኝ። እሺ ውጪ እኔ ልተንብይልሽ። ውጪ ኦኬ። ጭራሽ ታማርጃለሽ። ምግብ ቤት እኮ አሪፍ እኮ ነው። ተንብይላት። አልፈልግም ምግብ ቤት። እኔ ቆንጆ። እሺ ጅቦ ተንብይ። ከዓመት በላይ አትቆይም። ኮበስ መዳምሽ ጋር ትጣይና ካንስሌሽን ትሰጥሻለች። እምቢ አልሄድም ወደ ኢትዮጵያ ምናምን ትያታለሽ። አይ እኔ አንቺን ማለት ነው የኔ ይሻለሽ ነበር። የሁለት ወር ደመወዝሽን ከልክላ ኢትዮጵያ ትልክሻለች። ጉርሻ ቤት ላይ ትቀርቢያለሽ። ኢትዮጵያ ሄደሽ ደላላሽን እየከሰስሽ ትቀውጫዋለሽ። እሺ አመሰግናለሁ። እሺ ቀጣይ ማን ነው? እኔ ነኝ። ሰላም ነው ጅቦ። ቪዲዮሽን ክፈችና ይተነበይልሻል። እኔ ቆንጆ ሰዋት ንቅማ ለሁሉም እኩል ነው የምትተነበየው። እናቴን እኩል ነው። እኔ ቆንጆ መጀመሪያ ቡላላ ነው የሚተነበየው፣ ከዛ ደግሞ እኔ ግን መጪውን ነው ያሳለፍሽው ምናምን አይደል። አንቺ ደግሞ እንደዚህ አይነት ቀልድ በቅርቡ መኪና ገጭቶት ይሞታል። መኪናውን ተው፣ መንግስት ነው የሚገለው። እየዞረው አይደል ያለው። ከቤት እንዳታወጪው እሺ። ራስሽን አውጪ። ራስሽ ላንቺን ተንብይልሽ። በእናትሽ ውጪ።
ውጪ ሰዋት ንቀም ብላ ውሻ ደቅ ዜድ 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 ያለችም ዜድ ያለች አይመስለኝም ብሮ ሲቱን አርጋት እስቲ ኮሳላላ በተራ እናርጋው ዜድ ነው እንጂ ሌላ ሰው እየገባችሁ ማስተንበይ የምትፈልጉ በቪዲዮ ፎሎ እያደረጋችሁ ቤቱን ሼር እያደረጋችሁ ኮፒ ሊንክ ምናምን አትርሱ። ኮሳላላ አንዳንዱ ሰው የጠመመ ነው። እሺ ሲኩዬ እቱ ወይዬ እናት እንዴት ናችሁ? ሌሎቻችሁ ሚውት አድርጉ። ቪዲዮሽን ከፈችና ይተነበይልሻል። አይሰማም? ይሰማል። አይሰማም? ምን አልከኝ? ጅሮ እንዴት ነው? ሰላም ነው? ትንቢት እሺ ትንቢት ኦኬ። እንትን አንድ ነገር ጠይቅህ፣ አካውንት አልተመለሰም? ይሄ አዲሱ ነው? አዎ አዲሱ ነው። ፎሎ አድርጌ እኔ ቆንጆ ቀጥይ። አሁን ወደ ቪዲዮሽን ከፍተሽ ወደ ትንበያ አድርጌሃለሁ። እሺ እኔ ቆንጆ እንትኑስ ጊፍቱሳ? እሺ አሁን ልክፈት። አባቢ ኧረ በእናትሽ ልጠሩልሽ እባክሽ እንዴ ጅቦ እሺ ተመልሻለሁ። ማንም ይት ያረጋኝ አላቅም። አሁን ግን ቪዲዮሽን ትከፍቻለሽ እንተነብይልሻለን። ቀጥይ። እሺ ኦኬ። ያባዬ ማሎ እሺ ቡላላ ወደ ትንቢቱ ሂድ። እሺ ወኔ አሁን አንቺ አዲስ አበባ ነው የምትኖሪው አይደል? በስነ ስርዓት ነው። አረብ ሀገር መሰለሽ? በስነ ስርዓት መዳም ቤት ነው። እኔ ሻካላ የሚታየኝ ነኝ እንዴ? ጠራራው ላሳይ። ፀሐይ በጣም በረሃለ አሁን ለራሱ ወደ ትንቢቱ። እሺ ቆይ ልተነብይልሽ። ኢትዮጵያ ያለሽ መሰለኝ። መንፈሴ ተሳስቷል ማለት ነው። በቅርቡ ኢትዮጵያ እንደምትመለሽ ታይቶኝ ነው። ኢትዮጵያ በቅርቡ ኢትዮጵያ ትመለሻለሽ። ስትመለሽ ተለውጬ እኮ እሺ። ግን በባዶ እንዴት ነው የምመለስ? በባዶ አይደለም። ዱአ እኮ አይደለም የኔ መቤት። እሺ ሶሪ አባብዬ፣ ይቅርታ አባብዬ። የሚያጋጥምሽን ነው አሁን ወደፊት የሚያጋጥም ዱአ ምናምን እኮ አይደለም። እንደፈለግሽ የምትመርጭበት አይደለም። ትንቢት ነው። የታየንን እንነግርሻለን። ቀጥል። ተንቢ መሀል ላይ በቅርቡ ወደ ሀገር ቤት ትመለሻለሽ። የምትመለሺው ለጉብኝት ነው። ከተማውን ጎብኝተሽ አዲስ አበባን ጎብኝተሽ ተዝናንተሽ ከዛ ቀጣይ የምትሰሪውን ስራ ደግሞ ኢትዮጵያ ላይ ሆነሽ አይተሽ ተመለሰሽ ወደ ማዳም ቅመምነት ትመለሺና ብርሽን ሴቭ እንደምታረጊ ነው የሚታየኝ። ብዙ ብሮች ይታየኛል ባንቺ ዙሪያ፣ በጣም ብዙ ብር። አሁን የኔ ትንበያ ነው። ጉላላ እዚህ ጋር የተጋጨ ትንበያ ነው ያለን። እኔ ግን አገር አትገቢም። እሱን እኔ ብለን ነበረ። እሺ ጅቦ እየቀጠለ አንተ በኋላ ግን አስተያየት መስጠት ይችላሉ። እንዴ ነው አይቻልም። ትቆያለሽ አረብ ሀገር 3 አመት ካሁን በኋላ ትቆያለሽ። ብር ትሰበሰቢያለሽ። አደም ሙሐመድ እንድሪስ የተባለ ሰው ያፈቅርሻል። ከዛ የሰበሰብሽውን ብር ቤት እንግዛ አጋጭተን ብሎ ይወስድና ሀቢባ ቤት ይገትራል። ይሄን ብላ በለው። እሺ ይሄን ይበል ጭርግ አንቱ ትንቢት ይሄ ምን አይነት መዘዘኛ ነው? ጅቦ ደግሞ የቡላ ላይ ይሻለኛል። እሺ ጭራሽ ሀቢባ ቤት አስበዋል። አንዛዙብኝ እንደ ህይወቴ ምን ነው ጅቦዬ? ብሬን ያ 3 አመት ላመት ይልሽ ትያለሽ። ከዛ ይጠየቃል። ከዛ
ብዙ ሴቶች ደግሞ ደጋራጋት እሰይ ደግሞ አንዱ ግማሹ ደግሞ ኧረ እንዴት ተበሉ ምናምን ይላሉ። በቃ የኔን በተቀበይ ይሻልሽ። ጅቦ ግን ወላሂ እኔ ቢሆን እኮ አስበዋል፣ ግን አይሆንም እንጂ ቢሆን እኮ አንተ ምን አይነት ሸይጣን ነው ባለ ምን አይነት ነው የምትሰየው? ትንቢት ነው የታየንን ትንቢት ነው። ሀዊ መርጠሽ የመወሰድ ኖ እንደ ሀገራችን እንትኖች ሆናችሁ እኮ እነዚህ ምንድነው ስማቸው ብሩን ከወሰደ በኋላ ሰይጣን ወሰደው እንዳለው መርጠሽ አይቻልም። ሀዊ እሺ በቃ አመሰግናለሁ። አልቀረም ትንቢት ሀዊ ወጣች። ኮሳላ ላላስማው እስቲ ወንድ ነው ታይቶኛል የሆነ ነገር ለየሱ ወጣ። ስሙን ስጠራው ገና ወጣ። እሙቲ ሚጡ ወይ የጅቦ እንዴት ናችሁ? ሰላም የኔ እህት። ቪዲዮሽን ትከፍችና ይተነበይልሻል የኔ ቆንጆ። እሺ ቡላላ ተንቢ እንዴ ሚጡዬ እኔ የቡላላን የፈለኩት። እሺ እኔም ተነብያለሁ። ወደሽ ነው ግን ደህና ነገር እባካችሁ፣ ለራሴ ያስጠልቶኛል። ደህና ነገር ረጅም ጊዜ ሆኖሻል ከወጣሽ። ይታየኛል። የሚታየኝ እንደዛ ነው። ውሸት የሚታየን አይደለም የሚሆነውን። አንተ ልጅ ምን ካፌ ሳልጨርስ ውሸት የሚሆነውን ተንብይ እንጂ የሆነውን አይደለም። እሺ የሚሆነው ነው የሚታየኝ ያልኩት። የሚሆነው ረጅም ጊዜ ትቆያለሽ። ረጅም ጊዜ ስትቆይ ግን አሁን የምታስቢው ለራስሽ ብቻና ራስሽን ማሳደግ ይሆናል። ብዙ ብሮችን ሳስበሽ ግማሹ ይበላብሻል። ግን ቢሆንም የቀረሽን ፈጣሪ ባርኮልሽ ጥሩ የራስሽን ቢዝነስ እንደምትጀምሪ ይታየኛል። የሚሆነው ይሄ ነው። ይታየኛል ነው ያልኩት። የሚሆነው ይቅር አንተ የጅቦ ይሻላል። እስቲ ጅቦ ቀረ። አመሰግናለሁ። የኔ ትንበያ ነው። ወንድሞችሽን እና እህትሽን ካስመረቅሽ እና ካስተማርሽ በኋላ አገር ትገቢያለሽ። አገር ስትገቢ ጦንቃይ ነህ። አሁን ከእንትና ጋር እየዋልክ ጦንቃይ ሆንክ መሰለኝ። ቆይ አዳምጪ። አገር ትገቢያለሽ። በቤተሰብ ግፍፊነት ካሳዬ መብራቱ የሚባል ረዘም ያለ የእርሻ መሬት ያለው ገበሬ ይድሩሻል። 2 ልጅ ትወልጃለሽ። እንተኛ ሚስት ነው። ፊት ለገበሬ ነው። 2 ልጅ ትወልጃለሽ። ይሄ ፊት ለዶክተር ነው። አንተ እረታው ቆንጆ ነች እናቴ። ቆንጆ ግን በቤተሰብ ታገቢያለሽ። ጥሩ ህይወት ይኖርሻል ይመስለኛል። ኢሊባቡር የሚባል ሀገር ነው ትልቅ የመሬት እርሻ ያለው ሰውየው። የምታገቢው ኢሊባቡር ነው። ወደ ኦሮሚያ ክልል የዱባ ማሳ ነው ያለው። ሚጡዬ እኛ እየቀለድን ነው። ፈጣሪ ላንቺ ያስተካከለውና የምትመኘውን ነገር ግን ፈጣሪ ሁላችሁንም የምትመኙትንና ለቀልድ ለጨዋታ ነው ውስጣችሁ የሚመኘውን ነገር ፈጣሪ እንዲያጋጥማችሁ እንጸልያለን። ግን አሁን ዝም ብሎ ፊት እያየን መተንበይ ነው። እሺ እሺ፣ ወዳችሁ ሁለታችሁ ነው። እኛም ምን ፎሎ አድርጌሻለሁ። ቡላላ መልስልኝ። እሺ መልሳለሁ። ሚጡ አበባዬ በስማ እሺ፣ ሚውትሽን አንሺ በመጀመሪያ። ሰላም እንዴት ናችሁ? አለን። የት ነው የምትኖሪው? ጆርዳን። እሺ ተንቢላት፣ ከዛ እኔ ተነቢላታለሁ። እሺ የኔ ትንቢት ጆርዳን ድረስ ማን ነበረ ታጋዩ? ኦሮሞ ታጋይ ጃልመሮ እዛ ድረስ መጥቶ ካላገባው ይችላል ትጥቁን ፈቶ ከዛ በኋላ አንቺም ደግሞ ከትግል ከጫካ ወጥቶ እዛ ድረስ መምጣቱን አድንቀሽ በዛ ፍቅር ተነድፈሽ ታግቢዋለሽ። ከሱ 4 ልጆችን
እንደምትወልድ ይታየኛል። በለው ነው ማለት ነው። ታጋዮች ናቸው ልጆቹ ወይስ እንዴ? የኔ ትንቢት ግን የሚወለዱት ልጆች የኔ ትንቢት ለየት የሚወለዱት ልጆች ሲወለዱ እነግርሻለሁ እንዴት እንደሚሆኑ። አይ ስለታየክ ብዬ ነው የጠየቅኩህ። ልጆቹ ራሱ ፊክቸር ስለታየክ አይ ልጆቹ በጣም ፈጣሪ የባረካቸው ጎበዝ ተማሪዎች ይሆናሉ አራቱ። ያው ሲመጣ ግን ተቀበዩ፣ እሺ ፍቅሩን ተቀበዩ። ችግር የለውም ይምጣ እንጂ ምንም ችግር የለውም። ቀጥል ጅቦዬ ቀጥለው። እሺ የኔ ትንቢት ደግሞ እህቴ በመጀመሪያ ዜዶ ሂጅበት ቤት ትገቢያለሽ። እዛ ገብተሽ ስለማያገባሽ ጉዳይ ታወሪያለሽ። ስለ ሀናና ስለ ራሄል ጆርዳን ላይ አስያዟት ምናምን በሚል ከዛ አንቺንም አስይዘው ወደ ሀገርሽ ይልኩሻል። እዛ እንደደረሽ ያው ባለ ጊዜም ስለሆንሽ ጥሩ የቡና ማሳ ያለው ኢብሳ ባለ ጊዜ ቢሆን አሁን አረብ ሀገር ላይ ምን ሰራለው? ጅቦ በእናትህ እኮ እዛ ስትሄጂ ነው ባለ ጊዜ የምትሆኚው። እዛ አረብ ሀገርማ የምን ጊዜ ያለሽ? ጊዜሽ መዳም ናት። አረ ጊዜ ባጣ አይደል እንደዚህ የመጣሁት። ጊዜ ቢጠፋ አብዲሳ የሚባል ሰው ታገቢያለሽ። የቡና እርሻ ያለው ትልቅ ሰው። ዳዴሳ ራሱ የለም እንኳን አብዲሳ። ዳዴሳም ሆነ ድድም እሱን አግብተሽ ነው የምትኖር። ትንቢቱ የሚያሳየው ይሄ ነው። እናቴ እሺ ያርግልኝ። ግን የጃልመሮን እንዳረሸሽ ሲሆን ነገር ወስጥ ነገር ጃልመሮ ሲመጣ ነገር እንዴ ሁለት አልችልማ አንድ ነው እንጂ ጃልመሮ ቀርቦ ካገኘሽ የጅቡ አይሳካም እንዴ። ለምንድን ነው የተሳካውን እቀበላለሁ። ያው በሁለት ካርድ መጫወት ማለት ነው። አብዲሳ ከመጣ አብዲሳ፣ ጃልመሮ ከመጣ በጃልመሮ። ዋናው ገንዘብ ይኖራቸዋል። ሀረር ውስጥ መቃሚያ ቤት የምትከፍቺ ይመስለኛል። ቤላ ሌላ ያልተተነበየለት ሰው። እሺ በስነ ስርዓት ውጭ አንዴ አገር ነው ያለችው፣ ኢትዮጵያ ነው ያለችው። ሊተነበይልሽ ነው። ተንብይ ቀጥል። እሺ ቤላ የሚታየኝ በአሁኑ ምርጫ ላይ የምርጫ ቦርድ ሰብሳቢ ኮሪደር ልማቱ እንዲያሳየች በደንብ እያሳየች ነው ያለችው። ለዛ ያው ትንቢቴ አሁን የሚመጣው ምርጫ ላይ በየቦታው የዞረች የምርጫው ቦርድ ሰብሳቢ እንደምትሆን ይታየኛል። የሆነው ይሄ ነው። እና ደግሞ ብዙ የተቸገሩ ቪዲዮሽን ክፈች። ብዙ የተቸገሩ ሰዎችን ከራሷ እያወጣች እንደምትረዳ ይታየኛል። ይሄ ነው የሚሆነው በቀጣዩ። ቤላ አንተ ይሄ ነገር ዱባይ ነው ኢትዮጵያ ነው? አንተ የት? ኢትዮጵያ ነው አዲስ አበባ ሀገራችን ባለስልጣን ናት። እሺ ካሜራውን አዙሪ እስቲ ቤላ፣ ካሜራውን አዙሪ። አንተ ግን ኢትዮጵያ ተቀይራለች እናቴን፣ በተለይ አዲስ አበባ ቅስቀሳ እንዳይሆን ይሄ ነገር ግን ቤላ። ከተሞች ተቀይረዋል፣ ህዝቡን ያልተቀየረው ጥግ ላይ ያለው አንተ እናቴን ተመስገን። መሀል ሰርቪስ ነው ያለሁት። አሁን የአዲስ አበባ መሀል ምን ሰርቪስ ካር መጋጫ በልተን ቤላ ትጅቡ። አገራችን አድጋለች እናቴ። አሁን ነበር ስልጣኑን መቆጣጠር። እንዴት ሆነ ግን? ሰው አመዳም ነው በእናትህ። ይህ ሁሉ ሰው በእግሩ ይሄዳል። እኔም እግረኛ ነኝ። ዝቦጂ ታክሲ ልጠብቅ ነው። ታክሲ አለ ግን የመኪና ቁጥር ቀነሰ። ነዳጅ የለም። ይህ ህንፃ የማን ነው? የማን ነው? ባለቤቱን ታውቂያለሽ? ገብረ መድን እቹት ሸገር ባሳችን ፎቆች እንዳለ ባሳችን ሁሉ ተቀይሯል። አንተ እስኪ ባሱ ሄደ። እናንተ ልጆች መኪና እንዳይገጫችሁ። ስሚ መብራት ግን መኖር ነበረበት እኮ። አይገርም? አለ መብራት አለ። ኖ የትኛውም ዜብራ ላይ መብራት የትኛውም እዚህ ጋር የለም። አለፈች። እዚህ አካባቢ የለም።
አሁን ልትሻገሪ ነው አንቺ? እዚሁ ቆመሽ ነው መኪና የምትጠብቂው? ታክሲ እና ታክሲ የምትይዙ ዜብራ ላይ ቆመሽ ነው እንዴ? ዜብራ ላይ አይደለም፣ ይሄው እዚህ ጋር ነው የሚቆመው ታክሲ። ይሄው መኪናውን አየህ? የት አለ? እስቲ ዞር ዞር አድርጊ። ወዴት ላዙሪያ? አሁን ታክሲ መጣ። ጅቦዬ ልጋፋ ነው። እስቲ ስትገቢ አሳይኝ። አይቆምም። ቆመልሽ? ይቆማል። አይቆምም። ታክሲ ውስጥ ያሉት ሰዎችን አሳይን እስቲ። በስመ አብ ትርፍ ጭኗል። ትርፍ ጭኗል። እስቲ ስትወርጂ ታርጋውን አሳይ። ጭራሽ ጣውላ ላይ ልትቀመጥ ተጠጋጉ። ጣውላው ላይ እናቴን ትርፍ እየጫነ ነው። ይሄ ጣውላ እኮ ቪአይፒ እኮ ነው እንዴ! አንተ ቂጡ ላይ ቁጭ አለ። አቀፈችው። ትንቢቴን አስረሳችኝ እናቴ ትሙት። አቀፈችው። ዘሎ አልተቀመጠባትም። እሺ እህቶቻችን በቪዲዮ ውጡ፣ ይተነበይላችኋል። እንዬ ሊተነበይልሽ ነው የገባሽው? አዎ 1 ደቂቃ አለኝ። ቶሎ ንገረኝ። ቡራና ተንቢ መጀመሪያ በዚህ 3 ቀን ውስጥ ያን መሳሪያ አንስተሽ እንደምትወክሺ አሪው ስናይፐር አይቻልም። እናቴ ጅቦ ላይ ይሁን ሌባው ላይ ባላቅም እንደምትወክሽ ነው የሚታይ የሚሆነው ይሄ ነው። እሺ ሌላ ትንቢት ልቀጥልላት። አንድ የሚያንቀዠቅዥሽ ሰው እያለ እሱ በዚች 1 ሳምንት ውስጥ ድጋሚ ሌላ ችግር ፈጥሮ ጭንቀት ውስጥ እንደሚከትሽ ይታየኛል። እሺ የሚሆነው ይሄ ነው። አንድ ሰውዬ የለም እኔና አንቺ የምናውቀው የሚጫወትብህ ሰውዬ ድጋሚ ሌላ ችግር ፈጥሮ 1 ሳምንት። ኧረ ቡላላ በማርያም እረፍት ያስፈልገኝ። ከሳምንት በኋላ ግን ጠፊ ይሆናል። ተመናመንኩኝ እኮ። ወይ ደግሞ እኔና አንቺ ተባብረን ማጅራቱ እንለዋለን። ያንም ያክል ማጅራት ትችለዋለህ? በምንም አይወድቅማ። እሺ ተንብይላት። ሌላ ትንቢት አለው? ትንቢቴን ጨረስኩ። እሺ እመቤት እኔ ያልተነበይኩም የሆነ ይታየኛል። እየሰማሽ ነው? እየሰማሁ ነው የእኔ ጌታ። ይታየኛል አሜሪካን እርግፍ አርገሽ ትተሽ አገርሽ ላይ ትልቅ ሆስፒታል ገንብተሽ እናት ይታየኛል። ሁሉም ነገር አልቋል ይመስለኛል፣ ያለቀ ነውና የሆነ ሆስፒታል ከፍተሽ እዛ እንደምትኖሪ አግብተሽ ወልደሽ እና ፀሐዩ መንግስታችን 1000 ካሬ ሜትር እንደሚገባልሽ ሸገር ሲቲ ላይ ምን ነው አሳነስካት 1000 ብለህ ናውጣ። ዱባይ ትመጣለሽ የሚል መስሎኝ። አሜሪካ አትኖርም፣ እናቴን አትኖርም። ትንቢቴ እንደሚያሳየው አሜሪካ አትኖርም፣ እናቴን አትኖርም። ኢትዮጵያ ነው የምትኖረው። ይሄ ትንቢትም ሳይሆን እውነትም ነው። አይ ከዚህ በላይ እንኳን መተንበያ አልችልም። እሺ እመቤት ጀማሪ ብልጽግና ሀጠራ እሙዬ ሊተነበይልሽ ነው። ቪዲዮሽን ክፈች። እስቲ ጅቦ አታዳላ እባክህ። ትንቢቱ ራሱ ትክክል ነው። ታዳላ
ያዳላ መስሏችሁ ነው? እሺ ራቅ በይ እሙዬ፣ ራቅ በይ። ተንቢ ቀጥል። እሺ እኔ እሙዬ በዚህ አንድ ወር ውስጥ ኦሮምኛ ጭፈራ በደንብ ትችያለሽ። መገርሳ የሚባል ደግሞ ባለሀብት ባለ ጊዜ ታገቢያለሽ። ካለሽበት ሀገር ወጥተሽ ኢትዮጵያ ላይ ትኖራለሽ። አላገባም እንዴ? አላገባም፣ አልፈልግም። ታገቢያለሽ። ታገቢያታለሽ። ሁ አር ዩ ታገቢያታለሽ። ቀጥል ተንቢ። ታገቢያለሽ። ትንቢት ነው። ኦሮሞ ነው። አዎ መገርሳ። ታዲያ መገርሳ ብሎ አማራል። አላገባም። ታገቢያለሽ። እናቴን ታገቢያለሽ። እናቴን። መገርሳ ደግሞ የሚነዳው ደግሞ ገመቺሳ ነው። ያዝ እንግዲህ ተመልከቺ። ቀለበትሽ ላይ የሚያደርግልሽ ደግሞ ዳይመንድ ነው። ዳይመንድ አልፈልግም። ወደሽ ነው። እረኛማ እንድር ባላገረኝ ግን የሚጠብቅ ትፈልጊያለሽ? አዝማሪ ነው ባሉ። አዎ። እሺ አሁን እኔ ልተንብይልሽ። መቅዲ ቪዲዮ መክፈት ስለማችል በቅርቡ ሀገር ትገቢያለሽ። ውዝዋዜ ውስጥ ትገቢያለሽ። እርግጠኛ ነኝ፣ የምነግርሽ ትንቢት ነው። ውዝዋዜ ውስጥ ትገቢያለሽ። የሁሉንም ብሔር ብሔረሰቦች ውዝዋዜ እንትን ትያለሽ። መቅዲ የሆነ ነጠላ ሙዚቃ ስታወጣ አንቺን በተወዛዋዥነት ምናምን ይመስለኛል እንዲህ ግን አዎ። እና የሆነ ሰዓት ላይ በኦሮምኛ እየጨፈርሽ አንድ ኢርባሳ የሚባል ሰው ያይሻል። ትንቢቱ ነው። ከዛች ልጅ ካላገባዋት እኔን መገርሳ ላይ ብቻ ጣላችሁኝ። ወደሽ ነው ታዲያ ማለት እና በዛ ዳንስ ጡል መላሽ ምን ያደርግልሻል? በዚህ ሰዓት ባለጊዜ ነው ማለት አይ ጅቦዬ እንደው አይደለም እንደው አለ እኔ ወዳችኋለሁኝ። ግን ወደሽ ነው። ኦሮምኛ ውዝዋዜ ላይ አንቺ አሁን አርቲስት ነሽ፣ አርት ውስጥ ገብተሻል። ከዛ በኦሮምኛ ስትወዛወዢ ኢርባሳ የተባለ ባለ ሀብት ያይሻል። ገመችሳ የሚነዳ ነው። እችን ልጅማ ሙቼ ይላል። ከዛ ወደ ቤተሰቦችሽ ይላካል። ቤተሰቦችሽ ደግሞ ገፋፍተው አግቢ ደመላሽንና ደመቀን ከምታገቢና ይሄን አግብተሽ ማርያምን አይሉ እንደዛ አይሉም ቤተሰቦች። ማርያምን አይሉ መሆነ ነው። እኮ ትንቢት እኮ ነው። ትንቢት መቀየር አይቻልም። ቤት ከዛ ከጎጃም ድረስ በሄሊኮፕተር ይመጣልሻል። ባለ ጊዜ እኮ ነው። ኧረ ሄሊኮፕተሯ መጣች ይባላል። ኧረ ለጦርነት አይደለም እመቤቷን የሴቷን ንግስት ለመውሰድ ነው ይባላል። እንግዲህ ተመልከች፣ እንግዲህ አንስቶ ባሌ ጎባ ቁጭ እየበረረ በሄሊኮፕተር አይ ሲመለሱ እንኳን ባህያ ነው። አይደለም ከቤት ሄሊኮፕተር ጋር ረፈችበት። አሜን በይ ማማዬ ተሰጥቶሻል። ማሚና አልልም። መቀየር አይቻልም። ዋ እኔ አላገባም። ታገቢያለሽ። ማርያምን አላገባም። ምንድን ነው ማግባትን የፈራሽው እንደዚህ? መቤት ቀየርልኝ። አሁን ሲኒያችሁን ገልብጡ። ዞሮ እኔ እግዚአብሔር ይመስገን አላገባም። እርማችሁን አውጡ። ታገቢያለሽ። ወስነናል። ወደሽ ነው ታገቢያለሽ። መገርሳ ቆይ ጅቦ ትወደኛል ነበረ እና ወላሂ ታገቢያለሽ። ቁመሻቀል እንዲሁ በቃ ወስነናል። አይንዬ የጅቦ ቪዲዮሽን ክፈች። የኔች ጉድ እየሰራችኝ እንደሆነ የኔ አርቲስት ነው የምትሆኝ። እናቴን ሀብታም ታገቢያለሽ። አርቲስት ነው የምትሆኝ እንዴ? ዝናሽ አብይ አህመድን አግብታ የለ እንዴ? አንቺ ደግሞ ክፉ አታናግሪ። ፖለቲካ እንዳይሆንብኝ በደህና ጊዜ እንዲህ ሆኗል። ተተንቢዋል። ዝናሽ አግብታ ምን አይነት ደህና ሰው እንደሆነ ብታውቂ መቤት
ደህና ሰው መልካም። ኧረ እኔ አልፈልግም። እንደው እዛው በጸባይ ይርባሳ ነው የሚባለው። ይርባሳ ነው የሚባለው። ደግሞ ያማራ ጅቦ እኔ የከንፈር ወዳጅ አለኝ። ኧረ እንደው የስንት ተጣላላችሁ ነበር። ትጣላላችሁ፣ ትለያያላችሁ። ታዩሱ ባለባጃጅ ነው። እሺ የኔ ጅቦ ወደ ሀጎስ ይቀየራል። ሀጎስ አይሆንም፣ ሀጎስ አይሆንም። ቆይ አንተ ለጠላት ነህ እንዴ? ምን ነው አንቺ? ሀጎስ አይሆንም እንዴ? ሀጎስ አይሆንም። ሀጎስ በጦርነቱ ምክንያት ከሰ አላማረኝ። ቻው መገርሳ ሀጎስ በዚህ ሰዓት አይሰማሽም። ሀገር ሊሆን ነው ደግሞ በቪዛ ሊያስገባሽ ወደ ትግራይ። አስበሽዋል? የትዳር ወረቀት አሰርቶ በደብረ ጽዮን አስመትቶ እመቤቴን አንጡልኝ ሲል ቪዛ ተሰርቶላት ስትገባ የትዳር ቪዛ። እሺ አይንዬ፣ አይኗ ቪዲዮሽን ክፈቺ፣ ይተነበይልሻል። ኧረ አይሆንም፣ ክፈቺ። ጆከርማ አሜሪካ ያለችው እናቴ ልጆቿን ሊያስጠናላት የሚሄድ ያለ ተይው፣ እሱን ተይ። አይሆንም። 150 ፊደል መንዳት ፈልገሽ ነው? አይኔ ነው ይተነበይላታል። ቪዲዮዋን ክፈቺ፣ ቪዲዮሽን ክፈቺ። እንደፈለግሽ አይደለም፣ ቪዲዮሽን ክፈቺ። ትንቢት ፊትሽን አይተን እናቴ ክፈቺና ያው ፊትሽን እያየን እንተም መሰለ አሁን ማለት ነው ሁላችንም በየጎሳችን ነው የምናገባው። ኦሮሞ ነው የሚያገባው፣ አማራ አይሆንም። እኛ የተነበይነው ነው ተተንበየው። እና እንዬ ማንን ለምን እንዬ ትግራይ ያገባሽ? አንቺ እኔ ነገር ይሻል ለምን ትግራይ ያገባሽ? ሀጎስ ታላንቺ ሀጎስ ይሁንልሽ። ሉዋሜ ሰላም፣ እንዴት ዋላችሁ? ቪዲዮሽን ክፈቺ፣ ይተነበይልሻል። እኔ ግን ለሌላ ቶፒክ ነበር የመጣሁት። ኖ መጀመሪያ ቪዲዮሽን ክፈቺ፣ ይተነበይልሻል። ቶፒኩን በውስጥ ንገሪኝና ኦኬ፣ በውስጥ አክሰፕት አርገኛ ለእንትን ለሌላ አክሰፕቲንግ አርገንሻል። ይኸው እሺ፣ ይቀጣ ጽፋለሽ ነይ ይተነበይልሽ እንጂ ውጪ ተተንብዮልኛል። አመሰግናለሁ። በፈጣሪ ለዋሚ ኧረ እግዚአብሔር ያክብርልኝ። አመሰግናለሁ። ይቅርታ ማሬ። ጅቦ ግን ባለ ትዳር ነው። የኔ ወርቅ ካልሰማሽ ልንገርሽ ብዬ ነው። ኧረ እኔ እርዳታ የሚሰባሰብለት ልጅ ስላለ እዛ ላይ አንዴ ይግባ ልጁ ልለው ነው የመጣሁት። ለሌላ አይደለም። እገባለሁ፣ የኔ ቆንጆ እገባለሁ። ሼር አርጊልኝ፣ እገባለሁ። ሰውማ ይረዳ። የስንቱ ይሁን ወንድሜ ብዬ ነው እንጂ አይ እናትን አለም ነው የሚያውቃት። ወላሂ ላዚም ሳምሪ ወይ ጅቦ ቪዲዮሽን ክፈች። ስማ ጅቦ፣ በማርያም እንዳታስወጣኝ። ሳምሪ ይሰማል? ቪዲዮሽን ክፈችና ይተነበይልሻል። መጀመሪያ ይሁን ነገር መናገር እፈልጋለሁ። ምንድን ነው ሳምሪ? ያውን ወሬ ከማውራቱ ወደ ትንቢቱ ብንሄድ ይሻል። ቆይ መጀመሪያ አዳምጠኝ። ዛሬ ማለት ነው መቤቴን እውነቴን ነው የምልህ ጅቦ፣ በህልሜ እኔ ነው በህልሜ በህልሜ አየሁ። እሺ ምን እያደረጋችሁ ማለት? አረ ምን ማድረግ ነው? ብቅ አሉ። በቪዲዮ ብቅ አባባላችሁ
እሺ ቀጥይ ማሪ። መጀመሪያ በቪዲዮ ወጣ ትናገር። ቆይ እወጣለሁ ግን ህልሜን ልናገር መጀመሪያ በቪዲዮ እሺ እወጣለሁ። ይሄ ድንቀረው ከዛ ከዚህ ያኔ በስልክ ምናምን ያኔ አዝግህ ነበር እየደወልኩኝ እንደዚህ ያክመነቀርልኝ። ከዛ በህልምሽ ነው ዝገቱ ነበር በህልሜ እግዚአብሔርን። ከዛ ከአንድ ትልቅ ሴትዮ ቤት ነው ያለሁት። ብታይ ሙዙ ብርቱካን እንዳለ በቃ በጣም ነው የሚያምረው። አረንጓዴ ቤቱ ግን ያለች አንቺ በህልምሽም የቤት ሰራተኛ ሆነሽ አይደለም ንግስት ሁኜ ነው። አንተ ደግሞ አረቧ ቤት ምናምን ትልቅ ሴት ሚስት ይሄ እውነተኛ ሰው ዋስቻ አለ። ማሪ ጅቦም ነበረ ካንቺ ጠይቂያት እስቲ መቤት አብራችሁ ነበራችሁ አይደለ? እኔ ስላልገባኝ ነው የኔ ውድ። እኔንማ እየደወለች እየተጀናጀነች ነበር። ተናድጄ ብሎ ካረኳት አይደል? አዎ እየደወልኩኝ መደወል አበዛሽ የኔ ውድ። እንዴት ነው አሁን ለወንድ 10 የሚደወለው? የጀግና ጃስ ያዣት እንግዲህ እንዲያለቂያት በሆነ አይደለም የኔ ቆንጆ ነው እንዴ? እሺ ከዛ እኔ እኮ መስሎኝ ነው። መጨረሻ በጣም ተናደደና አይደለም ቀን ያሰብሽውን ነገር እኮ ነው በህልምሽ የምታዩ ማሪዋ። ቀን ያሰብሽውን ነገር ነው ማታ እመቤቴን ጅቦ በእውኔ ማለት ነው ላይቭ ሳይሆን እንጂ በእውኔ ትዝ ብሎኛል። ሰለፍ እያሰብኩ ነው እንዴ በላይቭ ላይ አከታተራለሁ ሳውቅ ምናምን ስለሚመች እሱ ነው አይደል የመጣው። ሄልሙ እናስጨርሱኝ ታዲያ። ቡላላስ ጅቦ ብቻ ነው። ጅቦና ቡላላ አንድ አይነት ናቸው። እኔ ቡላላ ያው ይመቸኛል፣ ግን አብዛኛው ጅቦዬ ነው የምከታተለው። ጅቦዬ አይ ጅቦ ብለሽ አስተካኪ እንጂ ይሄማ ለምን ጨመርሽ? በህልማየው ብለሽ ነው እንዴ ጅቦዬ የምትይው? እሺ ጅቦ አዎ እሺ ወንድሜ ነው ባይዘው ያ ባህል ይሰበጣልና እኔ ቆንጆ ማሪ አሁንም እያለ